ነው ያየሁት ለሶስት ጊዜ ደጋግሜ ምክንያቱም ነገሮች ሳይገቡኝ ምንም ነገር ማለት ስለማልፈልግ ማለት ነው እሺ አሁን አብርሽም በደንብ ተረድቻለሁኝ ነገር ግን አብርሽ ጋርም ደግሞ ጥያቄ ያለኝ ለአብርሽ እንድታደርሱት ላይክ አድርጉት ማለት ነው በመቀጠል ደግሞ አብርሽ ብቻ አይደለም ሩታም ትጠየቃለች ለሩታም ጥያቄ ያለኝ ሁላችሁም ይሄንን ቪዲዮ ላይክ አድርጉ በማን ልጀምርላችሁ በአብርሽ እሺ አብርሽ እሺ እኛ ያንተ ምርጫ ያስደስተናል ዋናው ነገር ያንተ ጤንነት ነው ከጤንነት በላይ ምንም የሚሆን ነገር የለም አንተ ቀድማ ጤናማ ስትሆን ነው ህይወትን መምራት የምትችለው እኛ ያኔ ባመመህ ሰዓት ያንተን ጤንነት ነበር የሚያሳስበን ገባህ ኦኬ ቪዲዮ ሁሉንም ስላየው አሁን 3 ጊዜ ነው በመጀመሪያ ደረጃ አብርሽ ምርጫህን አከብራለሁ በራሴ ማለት ነው ምክንያቱም ተረጋግተህ በቃ ይሄ አሁን ስሜታዊ ሆነ ሄርሜላ ጋር ወይም ደግሞ ሩታ ጋር ምናምን ሆን ብዬ አይደለም ምርጫህን አከብራለሁ ትክክለኛ ውሳኔ ነው ላንተ የወሰንከው ማለት ነው ነገር ግን አሁንም ጉዳዩ እንዲጠራልህ ላንተ ብዙ ጥያቄዎች አሉኝ ማለት ነው መጀመሪያ ሩታን ጥያቄ ልጠይቃት ከዛ በኋላ አንተን እጠይቅሃለሁ በመጀመሪያ ሩታ በጣም ማስመሰል ትችያለሽ እውነት ስነግርሽ ማለት ነው ማታም ተናግሬያለሁ ገባችሁ አሁን ገና ለገና ህዝቡ ስታለቅስ ስለሚረዳት የህዝቡን ድክማት ታቃለች እኛ የመዳም ቅመሞች ሩታ ስታለቅስ አንችልም ብዙ ጊዜ ሩታ ስታለቅስ አብርሽን ረግጠንላታል ሩታ ስታለቅስ አቤልን ረግጠናል ሩታ ስታለቅስ ቤተሰብን ሙሉ ረግጠናል ሶ አሁንም ቀጥታ ዳይሬክት ምንድነው የተጠቀመችው ደካማ ጎን በቃ እንባ ደካማ ጎን ነው በቃ ለሩታ ማለት ነው ሄርሜላ እስክታወራ ድረስ አቅሟን ሰብስባ ማልቀስ ጀመረች ያስለቀሰሽ አብርሽ አንቺ ላይ ምንም አድርጎ አይደለም ፋሚሊም አንቺ ላይ ምንም አላደረገም ኦዲየንስም አንቺ ላይ ምንም አላደረገም ያስለቀሰሽ እምትገቢበት ጉርጓድ ስላጣሽ ነው ክፋትሽ ነው ያስለቀሰሽ ገባሻ በመቀጠል ደግሞ ስትረስ ከመጀመሩ ነው 20 ቀን ወር ምናምን አፍዝዞ አደንዝዞ የሚለቀው ስትረስ እንደዚህ ያደርጋል እንዴ ይሄ ልጅ እኮ እንዴ ፓራላይዝ አልሆነ ይሄዳል ይራመዳል እናንተ ስትፈልጉት ወስዱታላችሁ ይሄን በልትሉታላችሁ ይላል ይሄን ብላ ትሉታላችሁ ይበላል ና ይዘንህ እንሄዳለን ይሄዳል እንዲ ብለህ አውራ ትሉታላችሁ ያወራል እንዴ ብዙ ማስረጃ አለን እኮ ኢቭን ራሱ ስለ ሄርሜላ ቀለበት መውጣት ምን አለ ለዳኒ ምን አለው ሩታና ኤፍሬም የሄርሜላ በጣም ስሜታዊ ስለሆንኩ ነው የእውነቴን ነው የምላችሁ እያስታወሳችሁ ይሄን ቪዲዮ ሩታና ኤፍሬም አለ ሄደ የሄርሜላን ቀለበት በፍጥነት አውጣ ብለውኛል አለ ምክንያቱም አሁን አንተ ያለኸው ከሩታ ስለሆነ ሄደ ቀለበት አውጣ ብለውኝ ነው ያወጣውት ብሎ አለ በጣም ብዙ ማስረጃ አለ ለአብርሽ መታመም ማለት ነው ሶ ስትረስ እኔ ማቆስ ስትረስ በጣም ኦቨር ከሆነ አንድ ሰው ራሱን መቆጣጠር አይችልም ያ ማለት በቃ አልጋ ላይ ነው የሚሆነው ሞሽ ያኔ እኔ እየሄደ ሩታ መርጫለው የልጄ እናት ናት ከዛ እንደ ህፃን እኮ ነው ያደረገው አብርሽ ካስታወሳችሁ ሄዶ ሄርሜላ ቤት አሞሻል ተብዬ ነው ላይሽ የመጣውት ካለ በኋላ ወጣና ተመልሶ መጣና ከኔም ከሩታም ከልጄም ከኤፍሬምም አጠገባችን እንዳትደርሺ ብሎ እንደ ህፃን ልጅ ተመለሰ እና ስትረስ ነው ይሄ ሁሉም ያደርገው ነው እያልሽን ያለሽው እስኪ በእናትሽ እስኪ እንደዚህ የሚያደርግ ስትረስ ካለ እስኪ ዶክተር ይዘሽ ነይ ማስረጃ ማለት ነው አብርሽ አዎ ስትረስ ውስጥ ስለገባ ነው የሐሳብ ይሄ ሐሳቦቹ ተደበላልቀውበት እንደ እብድ ያደረገው ልትይል ነው በጭራሽ የሚገናኝ ነገር አይደለም አብርሽ የሆነ ነገር ተብተባችሁበት ነው በርግጠኝነት ማለት ነው ለምንድን ነው እኛ በጣም እንድንጠላሽ የምታደርጊ ሩታ የእውነት በጣም ያስጠላል እንደዚህ አትሊስት ጉዳዩን ማለት ነው ብዙ በቃ ሳትሸፋፍኝ እንደዚሁ ዝም ብለሽ ማለፍ ትችያለሽ ሌላ ምክንያቶች ማምጣት የማይመስል ነገር አብርሽ ስትረስ ውስጥ ስለገባህ ነው የታመምከው ሆስፒታል ስለየገባህና ስትረስ ውስጥ ከገባ ኦቨር ስትረስ ከሆነ ይታመማል በቃ ከአልጋም አይነሳም አብርሽ ግን ብላ ያልሹን ይበላል ጠጣ ያልሹን ይጠጣል ሄድ ያልሹን ይሄዳል አውራ ያልሹን ያወራል ተንፍስ ያልሹን ይተነፍሳል ይሄን አይነት ስትረስ እኛ አናቀም ማለሽ እሺ ማለሽ ከዛ በመቀጠል ቡዜም እንዲያደረጉኝ ህዝብ እንዲጣላኝ ያደረጉ ቡዜ ብዙ ነገር አደረገች ምናምን አይሽ ስራሽ እኮ ነው ማሬ ስራሽ ልጅ ነሽ ወጣት ነሽ ጠንቋይ ቤት ምን ትሰሪያለሽ ማስረጃ አለኝ እኔ አንቺ ጠንቋይ ቤት የሄድሽበት ምን ታደርጊያለሽ ጠንቋይ ቤት ስራሽ ነው እንድትጠይ ያደረገው ድሮም ጠንቋይ ቤት የሚመላለስ ሰው ሁሉ ይሸተዋል እየቆየ ነው አሁን በጣም ብዙ ነገር ነው የምትሆኚው ጠብቂ ግን ይሄ ጥሩ አይደለም ወደ ፈጣሪሽ ተመለሽ አንቺ ሴት እንዴ ልጅ ምትዩ ማለት ነው ልጅ እንዳለሽ እኮ በጣም ብዙ ጊዜ መናገር አይጠበቅብሽም خلاص እና ቃል ልጅ እንዳለሽ
እሱም ያውቃል ልጅ እንዳለው። ልጅ ስላለሽ ብቻ ደግሞ ልጁን ከማይፈልገው ህይወት ጋር አጋጭተሽ ልትይው አይደለም ወይ? በጸባይ ወስደሽ በፍላጎት ወስደሽ ተንከባክበሽ ከልጁ ካንቺ ጋር አንድ ላይ ለማድረግ አትሞክሪ። ብልሃት አታውቂ። በቃ ልጅ አለውና በመተት በተንኮል መጥቶ እኔ ጋር ይቀመጥ እኮ ነው እያልሻለሽ። ምንድነው የምትሆኚ? ለማልቀስ እንዳትሞክሪ። አው እውነት በቃ የሩታ እንባ ለሁሉም ድክመታችን ስለሆነ ወዲያው መነፋረቅ ጀመረች። ብዙ አላወራችም። ተጠላው እንዲሆን እንዲተደረገብኝ እንደዛ ቤቴ መተው ረበሽኝ ምናምን። ቆይ አይደለም አብርሽ ደህና ነው እያልሽ አይደል? ወስጄ አልሽ እኮ በጣም ጥሩ ጊዜ እያሳለፍን ነበር አልሽ። እሱ ደግሞ አንቺ ጋር የመጣውበትንም ጊዜ ያደረኩትንም ነገር ምንም ነገር አላቅም አልሽ። ያ ምንም ነገር አላቅም ሲልሽ ካድከኝ አልሽ። ለምንድን ነው የሚክድሽ? ደህና ነው እያልሻል ነበር። ያ ቃል ከአእምሮ ጋር ነው እያልሻል ነበር። አሁን ለምንድን ነው እሱ አላውቅም ያለው? እስኪ ይሄንን ልትመልሽልን ትችያለሽ? ከአንቺ ህይወት አይገናኝም? አረ በኢየሱስ ስም፣ አረ በስላሴ ስም፣ አረ አንቺ ሴት እውነት እኔ ባንቺ ኃጢያት ልገባ ነው። እሺ ባንቺ ኃጢያት ልገባ ነው። የእውነት ስለ እውነት አውሪ። በቃ ያደረግሽው የሄዳችሁበትን መንገድ ስለ እውነት አውሪ። አሁን አብርሽ ሌላ ቻንስ ሰጥቷቸዋል። ሩታንም ለብቻዋ ሊያወራ ነው፣ ሄርሜላንም ለብቻዋ ሊያወራ። የዛኔ ታንፍሽ። እሺ ጥሩ አይደለም እንደዚህ እያስለቀሰሽ ያለው መጥፎ ስራሽ ነው። ታይ ለልዑል መጥፎ ነገር አታስቀምጪለት። ህዝቡ ኦዲየንሱ ካንቺ እንባ ማውረድ ስለማይፈልግ ብቻ እያለቀሽ ብዙ ጊዜ ፎግረሽናል እኮ። ብዙ ጊዜ አብርሽን ረግጠንልሻል። ብዙ ጊዜ አብርሽን ፋሚሊ ረግጠናል። ግን አንቺ ያው ነሽ። ያው እውነቴን ነው የምላችሁ። ሩታ ጄልም አትሏት በቃ ምላስ ብቻ። ብልሃት አታቅ፣ ለውጥ አታቅ። እስኪ የሩታ አንድ ጓደኛ ጥቀሱ፣ ከሷ ጋር አብራ ይዛ የተለወጠች አንድ እህቷን ጥቀሱ። ይሄው እህቷ 100,000 ራሱ መግባት አቅቷታል። ምንም በቃ እኔ ስለ ሩታ አላውራ። በቃ አሁን ተውት። ሄርሜላ ግን አሁን ስትመጣ ገና 1 ዓመት ራሱ አልሞላትም። ሚኪም ወንድሟን ይዛ መታለች፣ ማርታን ይዛ መታለች። ሄርሜላ ባቅሟ ገና ዓመት ራሱ አልሞላትም። እንደገና የሄርሜላ ፍቅረኛ ነኝ ምናምን ብሎ ለአብርሽ ፕራንክ ያደረገው ልጅ እሱ ራሱ የሄርሜላ ቤተሰብ ነው። 3-4 ሰው ይዛ መታለች። ከካሜራ ጀርባ ሌላም ሰው አለ። 5 ይሆናሉ ከሄርሜላ ጋር ማለት። ገና ዓመት አልሆናትም ሄርሜላ 5 ሰው ይዛ መታ እየለወጠች ነው። እቺ እኔ እንጃ ለምን እኔ ሩታ የእውነት ለራሷ ማጠቅም ለራሷ ማታውቅም። የእውነት ከአብርሽ ቁርጥ ብላ ከተለያየች ምን እንደሚወጣት አላውቅም። ስሟ ተረግጣለች፣ ተሰድባለች። ያልተደረገች ነገር የለም። ግን ቤተሰቧን አለወጠች። ቤተሰቧን ስላችሁ ደግሞ የእናት አባቷን ቤት ማሳደስ ምናምን አይደለም። እህቷን ይዛ አልተለወጠችም። ወንድሞቿን አምጥታ አልተለወጠችም። ገባችኋ? እህቶቿ አንድ ቀን ራሱ ሄዳ ከነሱ ጋር ቪዲዮ ሰርታ ወይም ደግሞ ሼር ራሱ አታደርግላቸው። አሁን እሺ በቃ ስለሷ ታወቅ። በስሜታዊ ሆኜ ነው የገባሁት። የሆነት እኔ አሁን የለቀኩትን ቪዲዮ ምንም አላወራውበትም። ስራ ላይ ስለነበርኩ ዝም ብዬ አውርቼ ለቀኩላችሁ። በድጋሚ ወዲያው መጣው ማለት ነው። ካሜራ ከፈትኩኝ። በጣም ይቅርታ። በመቀጠል ለአብርሽ ጥያቄ መጠይቅህ፣ በመጀመሪያ ደረጃ አንተ ከመጀመሩ ነው መርሳት የጀመርከው? ከየትኛው ፓርት? ለምሳሌ ግልጽ አድርግልን። ለምሳሌ እሺ ቆይ ለሩታ አንድ ጥያቄ አለኝ፣ ሌላ ማለት ነው። አሁን እያለቀሽ እያወራሽ የነበረው የሆነ አብርሽና አንቺ በጣም ጥሩ አሜዚንግ የሆነ ላይፍ እያሳለፋችሁ ሄርሜላ ድንገት መታ በጠበጠቻችሁ። እንደዛ ነው ብለሽ የምታስቢው? ኖ እንደዛ አይደለም ማሬ። ገና አርጉዝ እያልሽ የጋብቻ ወረቀት የፍቺ ወረቀት ቅደድልኝ፣ በጥስልኝ፣ 80 ቅደድ ፈርም እያልሽ ወንድሞችሽን እያራሮጥሽ ልትወልጂ ቡታጅራ ሄድሽ። ጋሺ ተቆጣሽ፣ ኤፍሬም ተቆጣሽ፣ ውለጂ ተባልሽ፣ እሺ ተባል። በጣም ብዙ ነገር አለ እኮ ማሬ። ለምንድን ነው እሱን ደብስበስ አድርገሽ ያሳለፍሽው? ፈርምልኝ አልሽው፣ ፈረመልሽ። እሺ ከዛ በኋላ መልሰሽ በቃ ለልጃችን ስንል አንድ ላይ እንሆናልሽው። ከዛ እሺ ብሎ ለልጁ ሲል አንድ ላይ ሆነ። 3 ቀን 4 ቀን ሆቴል ምን ተጫውተሽበት፣ ከዛ መልሰሽ ምን አልሽ? ከኖቤል ጋር ኖቤልን ይዘሽ መተሽ ምን አልሽ? ጌም ኦቨር ብለሽ ሄርሜላን አልሻት። ሄርሜላንም አብርሽንም ጠርተሽ ጌም ኦቨር ተጫወትኩብህ፣ እንደዚህ እንደተጫወትክብኝ አትቀርም ብለሽ አልሽው ማለት ከወለድሽ በኋላ። አረ ያንቺ ብዙ ታሪክ አለ። እኔ ቪዲዮ ይረዝማል።
ግን አሁን ዛሬ ቪዲዮ ላይ ምን ትያለሽ? እኔ ለልጄ ስል ሁሉንም ነገር ይቅር ብዬ እንትን አልኩ ብለሻልሽ ማለት ነው። ከዛስ እሱ ብቻ ነው እንዴ? መልሰሽ አሁንም አብርሽ በቃ ነይ እቤት አንቺ ግቢ፣ እኔ ለራሴ ተከራይቼ እወጣለሁ፣ እቤት ግን አንቺ ግቢ ብሎ ቤቱን ለቆልሽ እንዲሄድ ምናምን ለምኖሽ እሺ ያልሹ ማለት ነው። እሺ ያልሹ፣ እሺ በቃ እመጣለሁ አልሹ። ሰርፕራይዝ አደረገሽ፣ ገባሽ ቤትሽ፣ አዲስ አበባ ልጅሽን ይዘሽ ገባሽ። ከዛ ቀጥሎ ግን አብርሽን ልብስህን ይዘህ ውጣ፣ አልፈልግህም፣ እዚህ አብረን እንድንኖር አልፈልግም አልሹ። አንድ ክላስ ስጭኝ፣ እዚህ ከአንቺ ጋር ከኔ ጋር ምንም አይነት ነገር አይኖረንም፣ ብቻ ልጄን ልይ፣ አንድ ክላስ ብቻ ልያዝ፣ ይሄው እዚህ ሲልሽ ኖ ከዚህ ቤት ውጣ፣ ካልሆነ ወደ ቡታጅራ እመለሳለሁ ወይም ደግሞ ድጋሚ ቤት እከራያለሁ ብልሻልሹ። ልጄን ብርድ አይመታውም፣ ሌላ ቦታ አይሄድም ብሎ ልብሱን ይዞ ሆቴል ወጣ ማለት ነው። ብዙ ነገር ነው ያደረግሽው። ከወጣ በኋላ እንግዲህ ከሄርሜላ ጋር እየተጃለሰ መጀመሪያም ሄርሜላ አለች። መጀመሪያም ስልሽ አንቺ ከፈረምሽ በኋላ ሄርሜላ አለች። መጀመሪያ ግን ከመፈረምሽ ወይም ደግሞ የሱን ፊርማ ከመጠየቅሽ በፊት ሄርሜላ ብትመጣም አብርሽ አልተቀበላትም። እንደውም እራቂልኝ፣ እኔ ህይወቴን ነው የምፈልገው ብሎ እሷም ምርጫውን አክብራ ርቃ ነበረ ማለት ነው። አዲስ አበባ መተሽ ራሱ ከቤት ወጣ አልሽው። ብልሃት አታቂማ፣ ትዳርሽን አልፈለግሽም ነበር የዛኔ። ልጄን ኦዲየንስ ሁሉ ጀግና እያለሽ ማለት ነው። ልጄን ብቻዬን ነው ማሳደግ የምፈልገው፣ ዘራፍ አካኪ ዘራፍ አልሽ። ኦዲየንስ የፓምፐርስ የሆነ ነገር ችልሻለሁ ሲልሽ ማለት ነው። ልጁን ልብስህን ይዘው ውጣልኝ ብለሽ አቤልን ጠርተሽ ይዞት እንዲወጣ አደረግሽ ማለት ነው። ስንት ያላደረግሽው ነገር አለ። ደግሞ አሁን አፍሽም ሞልተሽ ስቅስቅ ብለሽ እያለቀሽ እኔ ለልጃችን ስል ነው ጥሩ ነገር ላይ ነበርን፣ ትዳራችን ላይ መታ የሆነ ነገር እንከን አግኝታ እንደዚህ ያደርግ። መቼ መጣችብሽ? አንቺ ራስሽ ነሽ። በምን ሂሳብ ነው ሄርሜላ ለአንቺ ወርቅ የምትገዛው? አብርሽ የገዛልሽ ወርቅ ሄርሜላ ናት የገዛችሁ ብለሽ ነገር በደላላ ነገር ስለምታሸቺ፣ አረ ያንቺ ስንቱ አለ። አረ ስላንቺ ካወራው ቪዲዮ ይረዝማል። በቃ ጉድ ብዙ ነው ያንቺ ጉድ ያለ። በቃ አብርሽ በመጀመሪያ ደረጃ ለአንተ ጥያቄ የሚሆነው ከመጀመሩ ነው አንተ የረሳኸው ማለት። ለሄርሜላ ቀለበት ስታስርላት አታስታውስም? ከሩታ ጋር ያለህን ነገር ጨርሰ ወደ ሄርሜላ መተህ የሄርሜላን ፍቅር ሬስቶራንት ላይ እራት እየጋበዝካት አብራችሁ አድራችሁ ኤፍሬም መጥቶ ረብሻችሁ ያ ሁሉ ቀን አታስታውስም? በቃ በአጠቃላይ አንተ ነገ እንድትመልስልን የምፈልገው ነገር አብርሽ ከመቼ ጀምሮ ነው የረሳኸው? ከየትኛው ፓርት? እኛ እንረዳሃለን አንተን እንዴት ማስታወስ እንዳለብህ ማለት ነው። ማጋ ሩታ ጋር ሆነህ ነው ማለት ሄርሜላ ጋር መተህ ቀለበት አስረ ብዙ ነገር አሳልፋችሁ አብራችሁ አድራችሁ ብዙ ነገር ተፈጥሮ እርጉዝ ነኝ ብላ ብዙ ነገር አለ። አንተ ግን ከየት ጀምሮ ነው የረሳኸው? ወይስ በቃ እንዴ ብዙ ነገር አለ እኮ አብርሽ። እንደውም ኤፍሬም ፕራንክ ምናምን ብለው ጠርተውህ ማለት ነው ቤት ላይ ችግር ተፈጥሯል ብለው ጠርተው ሄደ ሄርሜላ መታደርሳብህ። ከዛ እንደገና ሄርሜላን ተከተለ ኤፍሬምን ካላስታረከኝ ብለ እንደገና ለምነ ታርቀሃት ፍቅርህን ገልጸህላት። ከየትኛው ጀምሮ ነው አንተ የረሳኸው? ነገ ግልጽ አድርግልን፣ ከዛኛ እንተባበረሃለን። እሺ በቃ ይሄ ነው። በመቀጠል ደግሞ ሄርሜኒ አበባ የኔ ጨረቃ ምንም ነገር አይክፋሽ፣ ነገሮች ሁሉ ይስተካከላሉ። አንቺ ጀግና ልጅ ነሽ፣ ብልሃቱን ታውቂያለሽ፣ ከሰው መግባባት እንዴት እንደሆነ ታውቂያለሽ። ስለዚህ ተረጋጊሽ። ይሄንን ነው ላንቺ ልልሽ የምፈልገው። በጣም ብዙ ኢነርጂ አትፍጂ፣ አታውሪ። ይረዳሻል። ገባሻ? በቃ ይሄንን ነው። ወይኔ ቪዲዮ ረዘመ። እውነት በጣም ስለተናደድኩ ነው። ቤተሰብ ይቅርታ አድርጉልኝ። ይሄን ቪዲዮ ላይክ አድርጋችሁ ለአብርሽ አድርሱለት፣ መልስ ይመልስ። ሩታም ደግሞ ነገ ሩታን ነው ቀጣይ ሩታን ስለሚጠይቃት ሩታን ከሆነች ይሄንን ጥያቄ ትመልስ ማለት ነው። ለሄርሜላ ግን ምንም አይነት ጥያቄ የለኝም። እንድትረጋጋ ነው የምፈልገው። እበዱ ከፈለጋችሁ።